ሰላም ቤተሰብ፣ እዚህ ጋር ሀና ብቻ አይደለችም። እዚህ ብዙ መረጃዎች ወጥተዋል። መረጃውን እስከ መጨረሻ አዳምጡት። እዚህ ጋር ደግሞ ሚስት ተደርገው የተቀመጡትን ሰዎች እዩ። እች ልጅ እዛ ታግታ የደላሎቹ ሚስት ተደርጋ ተሽጣ ሳትወድ በግድ እየተቀመጠች ያለችው አለች። እቺ ሀና ናት። ይኸው እዚህ ጋር ደግሞ መግቢያ ላይ ተመልከቱ። ሌላም ማለት ነው በግድ የዚህ ልጅ ቤተሰብ ካላችሁ እስኪ በደንብ ይዋት። ልጅቷን ተሽጣ የየመኒ ሚስት ሁና ማለት ነው። እዛ ውስጥ ለሚሰሩት እዛ በቃ ኑሯን ህይወቷን እዛ እያደረገች ያለች ሀና እስከወጣች በኋላ ብዙ ሚስጥሮች እየወጡ ነው። ሀና እንደምታዩት ውሃ እየቀዳች ታይታለች። ይሄውች ልጅ እያስጨፈሯት ነው። ትግረኛ ነው፣ ሳይለንት አድርጌው ነው እንደዚህ ወርቅ አርቶፊሻል ምናምን አድርገውላታል። ተደርጋለች። አሁን ሳትወድ በግድ እዛ ውስጥ ሚስት ሁና የምትኖር ናት። ኑሯን ህይወቷን በዚህ ያደረገች አንድ ምስኪን ስደተኛ ናት። ወዳ እንዳይመስላችሁ ተገዳ ነው። አሁንም ይህን ቪዲዮ የለቀቀችው ቤተሰብ አይቶ እንዲያነሳት ከዚህ ቦታ ነው ይሄን ቪዲዮ የተለቀቀው ማለት ነው። የዚች ልጅ ቤተሰቦች በደንብ ይዋትና ማንነቷን የጠፋችባችሁን ልጅ እንግዲህ አንዷ እቺ ናት ማለት ነው። ቆንጆ ቆንጆ ሴቶች እዛ ውስጥ እየታፈኑ ለየመኒ ሚስትና ለኢትዮጵያ ደላሎች ሚስት ናቸው። ሳይወዱ በግድ አንድ ብቻ አይደለም 4-5 ሴት የአንድ ሰው ሚስት ናት። ወደው ፈቅደው ተስማምተው እንደዚህ ዳስ ውስጥ ነው የሚኖሩት። ሙቀቱ ሁሉም ነገር። አሁን እቺ ሚስት ተብላ ነው እንግዲህ ይሄ እንግዲህ ውጭ ላይ ነው ማለት ነው። ተመልከቱ። የውሸት ሳቅ የውሸት ነገር ነው ይሄ ሁሉ የምታሳየው። ምክንያቱም ተገዳዚ ውስጥ ያለች ነው። በዚህ አጋጣሚ ድንገት ቤተሰቦቿ ካገኛችሁ ካያችሁ ልጃችሁ እዚህ ጋር ነው ያለችው። ሳትወድ በግድ አግብታ እየኖረች ያለች ናት። አንድ ምስኪን። ዛሬ የሀና ሚስጥር መውጣት የብዙ እህቶቻችንን ጉድ እያፈለቀ ይገኛል። ቲክቶክ መንደር በሙሉ የታገቱ እህቶች እየወጡ ነው ቀስ በቀስ በፎቶ ሞተዋል ተብሎ ቤተሰብ የተረዱ ግን በህይወት ያሉ ልጆች እንደምታዩ እች ልጃውን አግብታ ባለትዳሩና የተቀመጠች ነው። ይሄም ህይወቱ ነው። እዚህ ውስጥ በረሃ ውስጥ ታፍና ማለት ነው በግድ ያሳዝናል። ስንተቶቻችን እዚህ ቀሩ። ሀና እንደምታዩት ውሃ እየቀዳች ታይታለች። ሀናን የጠቆማችሁ ልጆች ተብለው እዛ ውስጥ ያሉ ልጆች እየተሰቃዩ እየታፈኑ ነው ያሉት። ቪዲዮን አስገብቼላችኋለሁ። አሁንም እዚህ ጋር ላስገባላችሁ እችላለሁ። በደንብ ይሁት። ሰባካችሁ አይከፈልበትም። ሼር ላይ ካርጉ ድምፅ አሰሙ። ፍትህ ለሀናና ለእንደሷ የሚሰቃዩ ወቅቶች ايوه موجود. انا مثل معروف. طيب اسمعني انت. ايوه مثلا عندك محوط عندك صح؟ ها؟ مثلا عندك محوط عندك ولا عند معروف؟ موجود عندنا. ايوه انا معروف واحد. كيف؟ اوكي كيف الله وجهك ولا باقي علينا؟ ما البنات ما هو بنت لحاله، دخلها خايف من بعد هذا البنت عليه فضيحه. محجوزين بيت البنات. انا طلبتها انه بلغت على من بعد هذا البنت على راسها هنه، على راسها هنه. تمام. كلام كثير ما يصلح. انتم الى مع الحق او قبل مع الحق، الى انتم مع الباطل يدور لكم عليكم. انتم قبائل. احنا مع الحق. احنا مع الحق يا عامر. اسمعني يا عامر اسمعني. شكلها ما اليوم ما اليوم كل يوم بتفتح هذا المشاكل. كل يوم صباح على بنات على الكتف. تم خرجنا ناس من داخل الفرشه وانتم ساكتين. متى؟ انا بجيب لك اياه بلاغ رسمي من منبه من داخل صنعاء. بجيب لك بلاغ رسمي وانا بجيب لك اياه براسا. انا علي تقبل تمسك على سفلاي لا يتحقق واللي معه عبد الجبران كلمته. عبد الرحمن عنده لا يتحقق. وبعدين يجيبوا البنات وبنتهم. البنت ما ماتت بس دابل عليهن على طول 77 نعمه. موجود. هم يتحركوا موجودين. تمام. بكره انا علي بكره انا مبلغ بلاغ الان. بس دخلت على بلاغ مخالف بلاغ يعني ابو باطل مخلف وغير المخلفين. بروح رسميا ابلغ البلاغ داخل صنعاء مباشره صباح الساعه 8. خلاص ما في مشكله. تمام. ما في مشكله. لا تقولوا راح سكلاي راح مكان راح تجا لا تقولوا اعرف منكم يا جهاد. يا اخي لا، ما احنا مش احنا تشوفنا ان احنا ظالمين ولا كيف؟ ليه ضربك؟ احنا مع الحق ثاني ولا غيره. يا سلام عليك. نفس هذا الكلام
ما انت الحاله وانتم ومشايخكم واصحاب البرجه، خصوصا اصحاب البرجه على راسها هن على البنات. ما في واحد من الخرشة، ما في واحد من الخرشة راضي بهذا الشيء. يا الله وجهكم، احنا اتحاد الموجود. اللي تبقوا احنا نسوي واحنا معاكم وانتم اخوان لنا يا كامل. راجع علي لا تدخل في التيك يا ابو فنو. هلا يا تيك وري حكمك، يا تيك وري حكمك. انتم اللون اهون اتحدى والله العظيم يا مطاق وري رئيسا يا بهوت على بهوت رمي وتنجي ولدت كانوا ولدت انت فوق ولدت ذا نيجي كان يقول بس فقط اللي خيره እንጠብቃለን ኢንሻአላህ። ይሄ ቲክቶክ ላይ መበታተት ማውራት ምናምን ትርጉም የለውም። ያውቃሉ በህይወት እንዳለ እየነገሩ እናንተ ሌላ መረጃ ነው የምጠይቁት። አለ ተብሎ አለ እስከምድን ነው የምትፈልጉት። ምን ጋር ምስክሩ ያልሆነ ምስክር ያኔ ያመጣው ሬሳ የማይሆን መሆኑን በሰበት ትናንትና ቲክቶክ ላይ ገብቼ እያዳመጡ ነው። ምን እያሉ ነው? ሊስታ አለ ከሊስታ ምንም ነገር እንደማያደርጉ እናውቀዋለን። ከጊዜ የሰጠው ሰውዬና በሱ መካከል ሂሳብ ያለ እያሉ እነዚህ ግሮች ግሩፕ ላይ ኦኮሎጂስት ግሩፕ ላይ ገብቶ እያዳመጡ ነው። ከዚህ በላይ ምን ትፈልጋላችሁ? መረጃ ምን መረጃ ነው ከዚህ በላይ የምትፈልጉት? በትክክል እኛ እንግዲህ እኛ አምር እኛ በምትፈልጉት ከጎናችሁ ነን። እንግዲህ እናንተ እኛ አሁን ለእናንተና እንግዲህ ይኸውልህ እዛ ቦታ ላይ ስታወራ ነው እንግዲህ እሱ ስታወራ የሰማት። ምን ስትል ነበር ያወራችሁ? ትዳሬስ ምናምን ከዚህ በኋላ ህይወት የለኝም እያለኝ ስልክ ስታወራ ሰምቻታለሁ ሲለኝ ሰምተሃል ስለው አዎ ሰምቻለሁ፣ እንደዚህ እያወራች ነበረ፣ እኛ ተኝተን ከጎኗ ነበርኩ ሲለኝ ላክስትየዋ ልጅ አገናኘሁት በሜሴንጀር ማለት ነው እውነቱን እንዲነግራት። እሺ ከዛ ላክስትየዋ ልጅ ያገናኘሁት ነገራት። እሺ ከዛ መንገድ ጀመርን። አሁንም እንደዚሁ ሄድን የሆነ ቦታ፣ አሁንም እንደዚሁ አደርን። ሌላ ሁለተኛ ቀን አዎ እየሄድን ማለት ነው፣ እንደዚህ እየሄድን ነው በቃ እንደዚህ እየነጋ ያለው። እሺ አድራችሁ እዛ ላይ አድራችሁ እንደገና ከነጋ በኋላ ስትጓዙ ብላችሁ አሁንም እየሄዳችሁ ነው ማለት ነው? አዎ በጣም ብዙ መንገድ ነው የሄድነው። ሀና ስቲል ነው ግን እየተጓዘች ነው ራሷ በእግሯ? አዎ እያረፈች በቃ ከኛ ጋር እየሄደች ነው። አዎ ኦኬ እሺ መልካም ጥሩ እሺ። ከዛ ወደ ጠዋት ላይ እንደዚህ ወደ መጨረሻው ድንበር ላይ እንደዚህ ተቃረብን። እሺ እየተቃረብን አሁን እንግዲህ ወደ 4 ሰዓት የሚሆን ነው። አሁን እኛ በግምት እንግዲህ ድንበሩን ቆረጥን ያልነው 4 ሰዓት ላይ አካባቢ ነው ያልነው። እሺ በግምት ማታ ማለት ነው? ጠዋት ነው ጠዋት። እሺ ጠዋት ኦኬ። ከዛ እዛ ድንበር ቦታ ላይ ልክ ድንበሩ አካባቢ ልንደርስ ሲሆን ምግብ ምናምን በላን፣ የኩብዝ ምናምን የያዝነውን በላን። ከዛ መንገድ እንደዚሁ ዋዲ ለዋዲ ነው ሄድን። ከዛ እሷ ያው ከፊት ነው ግዴታ መሄድ ያለባት፣ እሷን ከፊት እናስቀድማት አሉ። እሺ ከዛ እኛ እዚሁ ቁጭ ብለን እየተጠባበቀን እንደዚህ መርከዝ አለ። ከዛ እንደዚህ ፊት ለፊት ሄዱ እያየናቸው ማለት ነው። መሪዎቹ ይዘዋት ሁለቱ ሀናን ይዘዋት ማለት ነው? አዎ ከዛ እየገፉ እንደዚህ አወጧትና ገመዱን እሺ አወጧትና ድክም ማለች እዛ ከላይ ማለት ነው። ኦኬ ገመዱ ስትወጣው ለምሳሌ አንተ ወንድ ነህና ወንድ ገመዱን ስትወጣው ምን ያህል አስቸጋሪ ነው ገመዱ? ያ በጣም አስቸጋሪ ነው። ያው ፈታኝ የሆነ ነው ማለት ነው። አዎ እሷም ግን ዝሮ ዝሮ ተደግፋም ቢሆን ወጣበታለች ገመዱ። አዎ ያንን ወጣለች። እሺ ከዛ ያንን ወጣ እሷ እዛ ላይ እንደተቀመጠ እኛኑ ተባልን ከፊት። እሺ ከዛ እኛም ሄድን። እሺ ያ ገመዱን እንደውም እንደዚህ ሩካቦች ወደ ሳውዲ የሚገቡ ይዘውብን በጎን ነው የሆነ ጥፍጥፍ ያለ ድንጋይ አለ፣ በዛ ላይ ነው በጥፍራችንም በቃ የሆነ ነፍስ አውጭኝ ስለሆነ ሁላችንም በቃ በፍጥነት ነው እዛ ላይ ሁላችንም ወጣን። ልክ እሷ እንዳገኘናት በቃ እለፉ አለች፣ እሷም እለፉኝ ነው የምትለው።
መጀመሪያ እለፉ ያላችሁ እነሱ ናቸው እነሱ የሚመሩት ማለት ነው። አዎ እሺ ከዛ ግን በቃ ለብቻዋ ቆይተዋታል አይደለ? እሷ እዛ ተቀምጣለች። በቃ እዛ ቦታ ላይ ነው አሁን እኛ እሷን በቃ ያለፍናት ቦታ እዛ ቦታ ላይ ነው። ኦኬ እናንተ እስክትወጡ ድረስ ላይ ወስዶ መጀመሪያ ስለወጣች ገመዱ እዛው አብራ ከነሱ ጋር ቆይታለች። ከዛ ሁለቶቹ እዛ እንደሆኑ ነው እኛ እንግዲህ ሁለቶቹም ከፊት እኛም ሄድን። በቃ አሁን እዛ ቦታ ላይ ቁጭ ብለን እየጠበቅን ነበር እኛም ትመጣለች ብለን ማለት ነው። ኦኬ ሄዱ ብለዋችን ወደፊት ሄዳችሁት? አዎ በቃ ሄድን። ሁለቶቹ እዛኛ ጋር እንደነበሩ ነው እንግዲህ እዛ እየጠበቅን አሁን እዛ ጋር እንደ ወጥተዋል ሁለቶቹ ማለት ነው። ተመልሰው ምግብ ምናምን ኩብዝ ይዘው ማለት ነው። እሺ ይዘው ወጡ። ከዛ ሲመጡ በጣም ቆይተዋል። ተኝተን ነበረ። በግምት ምን ያህል ሰዓት ቆይተዋል? አሁን እዛ ቦታ ላይ ያልነው ሁላችንም ከ4 ሰዓት በላይ ይሆናል። እነሱ እንደውም ጓደኞቹ የሚሉ ከዛም በላይ ይሆናል ነው የሚሉ። እሺ ከዛ ልክ እንደመጡ ልጅቷስ ምናምን አለ ቦርሳውን የያዘው ማለት ነው። እሺ ከዛ ሄዱ ዝም ብላችኋል። ከዛ ሄድን የሆነ ቢጋላ አገኘን የመን ቢጋላ ምናምን። ከዛ የሆነ ቢጋላ አገኘን የመን ቢጋላ ምናምን። እሺ ከዛ እዛ ጋር እዚህ ዘመድ ምናምን ወይም ወንድሞች መሬቱ የራሱ ምን አገባህ አንተ? እኔ ምንም ልናገር አልችልም። በማያገባ አትግባ እያልኩ ነው። ወንድሜ ሰምተህ እንደሆነ ግን ሰውየው ብሬክስ ሲያወራው ምን ብሏል መሰለ? ደቂቃ ፊ እንደነ ሙሽኪላ ብሏል። ሰምተኸዋል? ብሬክስ ጆከር እዚህ ለአንድ ነገር ልናገር። ጀሂምን አናግሬዋለሁ። እዚህ መጡት ኋላስ እኔ እንዳያቸው ብቻ ነበር የፈለግኩት። እሱ እዚህ ጋር የሚወጣ አድርጎም ዝም ቢል በውስጥ ነግሬያለሁ። ለአንተ ጆከር ተግባር ላይ እያደረገ ነው እዛ ጋር ማለት ነው። ግን አንተ አህመድ ስነ ስርዓት አድርግ እያልኩ ነው። እሺ ሀበሻው ምን ፈልጎ ነው እሱ ጋር ሄዶ ማይኩን ተቀብሎ እንዳይናገር ያደረገው? ማን ጠርቶት ነው? አሁን ሀበሻው በቃ እኔ ላለመናገር ፈልጌ የነበረ ድምፅ የለ። ይኸው በቃ ይስሙ። አቀኛለህ አውቃለሁ። ስራ ስርዓት ያዝ ብያለሁ። አለቅ በቃ እንዳንተ ይኸውልህ አህመድ አላርፍም ካለ ከነ ቤተሰቦቹ ተነግረናለን። ኖ ችግር የለውም። ጀሂን ስላለ አዳም ክሊር እያደረጋችሁልን ለእኛም ሰኢድ። ይሄ ነገር በጣም ነው። እሱ አህመድ ብሎ የሚያወራው ሰውየው ጋር ያለውን ሰውዬ ነው ወይስ በዚህ ጋር ኢንፎርሜሽን የሰጠውን ሰው ነው? ቆይ ይኸውልሽ ሙኒት አንድ ጊዜ ጆከር አንድ ጊዜ ከየመኒው ጋር ያለ ሰውዬ ነው ሙኒት። እሱ ይበል እስኪ አንዴ ቆይ አንተ እሱ ይንገረን። ላኢላሃ ኢላላህ ምኑ ነው የሚነግረን? እየተናገረ እኮ ነው ብሬክስ። እኔ ብለው ገብቶሃል? ሰውየው አህመድ ብሎ የሚናገረው አሁን ከየመኒው ጋር ያለውን ነው ወይስ እዚህ ጋር ኢንፎርሜሽን የሰጠውን ነው? ኧረ አይደለም፣ የመኒው ጋር ማይክ ተቀብሎ የመኒውን እንዳይናገር ያደረገው ነው ሙኒት። ይሄኛው አሁን ያስገባሁት ልጅ እዛው እየተነጋገሩ ይተዋወቃሉ። ድንበር ላይ ያለ ነው ይሄ፣ እዛው አካባቢ ናቸው። ይሄ ነው ልጁን የመኒውን ኃላፊውን ያመጣው ለእኔ የሰጠኝ። ሌላ መረጃ ለአሞራው ሁሉ የሰጠሁት እኔ ነኝ፣ እሱ ነው የሰጠኝ። ስለዚህ ማይኩን የመኒው በስነ ስርዓት አናገረው። ብሬክስ ካናገረው በኋላ ሚውት አድርጎ ቆየ። ሀበሾቹ የያዙት እዛ ጋር እንዳይናገር ወጥቶ ኃላፊነትን እንዳይወስድ እኛን ወደ ስድብ ገባ ተቀብሎ ስልኩን። አሁን ይሄኛው ልጅ ስለሚያውቀው ስነ ስርዓት ካላደረክ እኔ የማደርገውን አደርጋለሁ እኔ አውቃለሁ እያለው። እኛ አሁን የምናደርገው ሩቅ ሀገር ነው ያለ ነው። ምንም የምናደርገው ነገር ሁላቸውም እነሱ እዛው ላይ ነው ያሉት፣ ይተዋወቃሉ። ሌሎቻችሁ ምናልባት እኛ ከወሬ የዘለለ ምንም የምናደርገው ነገር የለም። ለእሷ የሚረዷት እነዚህ እዛ ያሉ የእኛ ልጆች ናቸው። እነዚህ አሁን ገብቶ የነበረው ኩብራ የሚባለውም ያውቀዋል፣ የእኛ ልጅ ነው። ይሄም የእኛ ልጅ ነው። ስለዚህ አንስቶ የመሪው በስነ ስርዓት ሊያወራ ነበር፣ ሊናገር ነበር። ስልኩን አስተካክሎ ነው የመጣ። ሊገባን መባልን ስለሰማ ሀበሻው ሩጦ መጥቶ ካፉ ላይ ነጠቀው። ለምን? ልጅቷ እንድትወጣ ስለማይፈልጉ የላካቸው ይሄኛው ነው። ማሜ ሚውት ነህ።
የምትናገረው ነገር ካለ ተናገርና መልሶ የሚገባ ቀን ላይ እንደተናገርኩት ጆከር ቀን ላይ እንደተናገርኩት ነገር ነው። ቀን ላይ እንደነገርኩ ምንድን ነው ያልኩህ? እኔ በጎኔኛው ስደውለ ሌሎቹ በቀሱ ቆርጦ ተነስቶ ሂዶ ክፉ ሆሹን ሊያወጣ ሲነሳ ማለት ነው ኖ እንደዚህ አይደለም፣ በዚህ ጠሪቅ ነው፣ በዚህ ነው እያሉ በመሀል እየገቡብኝ ነው። ልክ እንዳሁኑ ማለት ነው። ገብቶን አይደለ እንጂ እስካሁን ጀሂም አያቆያትም ነበር። ጀሂም እስካሁን አያቆይም ነበር። ታውቀዋለህ? ያቀኛል፣ አውቀዋለሁ። ምንም ችግር የለውም። በቃ እንኳን መተዋወቃችን ያለሁበትንም እንተዋወቃለን። ምንም ችግር የለውም። ግን ይሄ ነገር በማያገባው ነገር አትግባ ብየዋለሁኝ። ካልሆነ ግን ደግሞ ያው አውቀዋለሁ፣ ያውቀኛል። ችግር የለውም። አሁን ጆይን በልበል አልሙኒየም ጆከር ሆሽ አዳምጠኝ። ከጆከር ሆሽ ወይ ከሰይድ ሆሽ ይሄ ነገር ተሰራ ሲባል በአረቦች ላይ እየሰማ ሊሆን ይችላል። በጣም ነውር ነው። በቃ ልንገርህ፣ ይሄ ነገር አሁን በሱ ነገር ስለተሰራ በጆሄም ማንም ደፍሮት ስለማያውቅ ይሄ ነገር ስለተደረገ ወዶ ገዶ ያወጣታል። ግን እሳ እነዚህ አሽቃባጭ ናቸው። እና ደምም ሞክረው ነበር አህመድ አይደለህም አንተ? እና ደምም ራሱ ሞክረው ነበረ። በውስጥ እናወራለን አንተና። እሺ፣ ለማንኛውም እሱን እኛም በውስጥ እንነጋገራለን። አሁን ጉዳዩ ከኛ ከሚዲያ አልፎ እዛው ድንበር ላይ ባሉ ሰዎች ደርሷል። ሌሎቻችን እኛ ብናፈርጠው ብናወጣው ፎቶን ብንለጥፍ ምንም ቢሆን ልጅቱ ዛፎች ላይ ነው ያለችው። ማውጣት የሚችሉት እነሱ ብቻ ናቸው። መነጋገር አለባቸው። አንድ ነገር ልንገርህ ጆከር፣ እኔ ወርታ ዝቅን ታደረገኝ። አንድ ነገር ልንገርህ፣ በአላህ እምላለሁኝ ጆሄም ከፈለገ በ5 ደቂቃ ውስጥ እንደሚያወጣ ነው። ኢዛ ካን ትስማዕኒ ጆሄም አና ትከለም አለይክ ለው ካን ትሽቲ ቢየድክ ልዓምር ላ ፈቀድ። በቃ ውጣና እኔ እናንተ እንደዋወላል በውስጥ። ንግግር መሬት ላይ ጠብ የሚል ንግግር በቃ የዚህ ምንም ወሬ ሳያበዛ እሱ ነው ያመጣው። እሱ ነው ዛሬ ያገናኘኝ፣ ሁሉንም መስመር ያገናኘኝ እሱ ነው። እሱን ሳይሆን የዚህን ትልቅ ወንድሙን ራሱ ለሰይድ ስልኩን ሰጥቼዋለሁ፣ አገናኝቶናል። እኛ እዚህ አካባቢ እኛ መሬት ላይ ከሆነ በእነሱ እጅ ይሄ የተደረገው አሁን አወጣታለሁ ነው ያለው። ገስት ላይ ልምጣ ልያለም መጣ። ሲመጣ እንዲያየው በክብር እያዳመጠ ነው። መጨረሻ ላይ ሚዩት አድርገው ሀበሾቹ ያደረጉትን አደረጉ። ማይኩን ተቀብሎ መጣ። ነገሩ እንዲበላሽ እኛ ጋር ስድብ ነው የጀመረ። ከእሱ ጋር ተሰዳድበ ምንም። ይሄኛው ልጅ እዛ ነው ያለው፣ ተናገረው አይደል? ይሄ ሲመጣ እሱ ዘሎ ወጣ። አሁን ማድረግ ያለብን ምንድን ነው? እነሱ ማናገርና እዛ ያለውን ልጆቹ እርስ በርሳቸው አሁን ስለተገናኙ ስለተዋወቁ ግልጽ የሆነ ነገር ነው። የመሪውን ይዘውታል። ምንም የሚያመጡት ጉዳይ የለም። ይሰጣሉ፣ አይሰጡም። እርስ በርሳቸው እዛ ራሳቸው የራሳቸው ስራ ስለሚበላሽባቸው ከዚህ ውጭ እኛ እዚህ ብንለፈልፍ ቲክታክ ከፍተን በዚህ ብንል አሁን ኃላፊው መጥቷል። የሆሹ የመሬቱ ባለቤት መጥቷል። ሌላ እኛ ወጥተን የምናወራው ነገር ይሄ 38 ምንም ጥቅም አይኖረውም። ማበረታታ ያለብን በውስጥ መስራት ያለብንም መስራት ነው። ከዚህ በኋላ ቻው፣ እኔ ወጥቻለሁ።